በጣም አስቀያሚ በሽታ ነው። ሰውን ከማህበራዊ አገልግሎት ወይም ደግሞ ከማህበራዊ ከህብረተሰቡ የሚያገለው ነው አይደለ? የሚያሳፍረው ነው። ያ ነገር እንዳይኖር ዲግ ማድረግ መቻል አለብን፣ ማውጣት መቻል አለብን። የአድቮኬሲ ስራዎች ተሰርተዋል። ቀጣይ የሚሰሩ የስልጠናና የአድቮኬሲ ስራዎች አሉ። እነዛን ተጠቅመን አንድም ሰው መቅረት የለበትም። ይሄንን ሁላችንም በውስጣችን ይዘን እኛም እናግዛለን። ኢቨን ሳይኖር እኮ እኛ በራሳችን ሳፋዎችን ገዝተን ሳሙናዎችን ገዝተን አውርደናል። ከዚህ ኮሚትመንት ወስደን ማለት ነውና አሁንም ይሄን ኮሚትመንት እንወስዳለን፣ እኛም እናግዛለን እስከታች ድረስ እንዲኖር ማለት ነውና እነዚህ ሰዎችን መታደግ መቻል አለብን። በአብዛኛው ቁጣ ብሎ የሚያስባል፣ ይሁን ነገር ተፈጠረብኝ ብሎ የሚያስባል። ስለዚህ ይሄ እንዳይኖር አዲስ ኬዝ ካለ ይሄንን ቼክ እናደርጋለን። አዲስ የሚኖር ኬዝ ካለ ለምሳሌ ኤምዲዎች የሚያስፈልጉት ለነዛ ኤምዲ ኦልሬዲ በስታንዳርዱ መሰረት አውቅቷል። በእነዚህ ወረዳዎች እነዚህ ደግሞ አራቱ መዋቅሮች የተሻለ ኦፖርቹኒቲ አግኝተዋል። ላንፍሮ ላይ፣ ጦራ ላይ፣ ሳንኩራ እና ለምገብ የተሻለ ኦፖርቹኒቲ አግኝታችኋል። ይሄ ሰፖርት አለ። ቀጣይ የድጋፍ ማይክል ሰፖርቶች ይኖራሉ። ይህንን አጋጣሚ ተጠቅመን ከነዚህ ከማይደገፉ መዋቅሮች ደግሞ እስከ የተሻለ ነገር መስራት መቻል አለብን። እነዚህ ሰዎች አውጥተን በፕላኑ መሰረት የሞርቢዲቲ ማኔጅመንት ማግኘት መቻል አለባቸው። ይሄ ትልቁ ስራችን ነው። ይሄንን ልናደርግ ደግሞ የምንሰራቸው ስራዎች በየደረጃው የሚደረጉ አመራሩን ግንዛቤ መፍጠር፣ ሌላው የጤና ትምህርት መስጠት፣ ሄልዝ ኤዱኬሽን እና ኮሚኒቲ ኢንጌጅመንት የሚባለው ህብረተሰቡን ማሳተፍ መቻል አለ። ይሄ ትልቁ ስራችን ነው የሚሆነው። ከዛ የኛ ትልቁ ነገር ሞርቢዲቲ ማኔጅመንቱ በቃ እያንዳንዱ እነዚህ ግለሰቦች በደንብ በክህሎት ደረጃ አውቀውት እንዲሄዱና ኬዙ አሳሳቢ እስከማይሆን ደረጃ በግለሰብ ደረጃ ማድረስ ነው። በቃ ይሄን እናደርጋለን። አመሰግናለሁ። አባዬ ዋለ እባላለሁ። የሆሊስቲክ ሪሊፍ ኦርጋናይዜሽን ኤግዚኪዩቲቭ ዳይሬክተር ነኝ። እንግዲህ የሆሊስቲክ ሪሊፍ ኦርጋናይዜሽን ይሄን ፕሮጀክት ለመስራት ወደ ስልጤ ዞን ሲመጣ ከናፓ ናሽናል ፕሮኮንስ አክሽን ኔትወርክ የሚባል ፈንድ ወይ ደግሞ ድጋፍ አግኝቶ 4 ወር ላይ ነው ፕሮጀክቱ ዲዛይን የተደረገው ወይ ደግሞ የተቀረጸው በሳንኩራ፣ ላንፍሮ፣ አለም ገበያ ታውንና ጦራ ከተማ የከተማ መስተዳድር ወረዳዎች ላይ ነው የተቀረጸው። ይሄም እንግዲህ ዋናው ዓላማው ምንድነው? በተለያዩ ምክንያት በተለይ ደግሞ በእግራቸው ማህደረ ቆለጣቸው፣ እጃቸው፣ ጡት አካባቢ እብጠት የሚያስከትል በሽታ አለ። ይህን እብጠት ሊያስከትሉ ይችላሉ ተብሎ የሚገመቱት የፖዶኮኖሲስ የሚባል እንደዚሁ ደግሞ ሊምፋቲክ ፋላሪያሲስ የሚባል በሽታዎች አሉ። እነዚህ ላይ እንግዲህ ግንዛቤ አንደኛ ግንዛቤ ለመፍጠር ነው። ይህን ግንዛቤ ለመፍጠር እንግዲህ እንደ እቅድ መጀመሪያ ከሚመለከታቸው የመንግስት አካላት ጋር የአንድ ቀን ወርክሾፕ አዘጋጅተን ከተለያዩ የመንግስት ሴክተር ወይ ደግሞ ከመንግስት ስቴክሆልደሮች የተሳተፉበት ለአንድ ቀን ሁሉም የግንዛቤ ማስጨበጫ ስራ ተካሂዷል። ይህን በማስከተል ደግሞ እንግዲህ ፕሮጀክቱ ሲቀረጽ የተቀመጡ ሊሰሩ ይገባሉ ተብለው የተቀመጡ ስራዎች አሉ። ከዚህ ውስጥ አንዱ ይህን ስራ ለመስራት የሚያስፈልጉ የሰው ኃይል አለ። ይህን የሰው ኃይል ደግሞ እንግዲህ የሚሰራው ጤና ጣቢያን፣ ጤና ኬላና ሆስፒታል ደረጃ ነው። እንግዲህ አንዱ ይሄንን ለማድረግ ደግሞ ጤና ባለሙያው መሰልጠን አለበት ወይ ደግሞ ግንዛቤ ማግኘት አለበት። ይሄም እንግዲህ የ3 ቀን ትሬኒንግ የተያዘው ከጤና ጣቢያ ለተውጣጡ ከሆስፒታል ከወረዳ ጽህፈት ቤት እንደዚሁም ደግሞ ከዞን የሚመለከታቸው አካላት ተጋብዘው ለ3 ቀን ከ11 እስከ 13 ወይ ደግሞ ከሰኔ 11 እስከ 13 በሁለት እንደ ግሪጎሪያን አቆጣጠር ሲሰጥ የነበረ ነው። ይህም እንግዲህ የሚመለከታቸው አካላት ተሳትፈውበት ዛሬ እንግዲህ
የዞን ኃላፊው በተገኘበት የመዝጊያ ንግግር ተደርጎ የሚያስፈልጉ ለፕሮጀክቱ ግብዓቶች ተገዝተው ወደ ለጤና ጣቢያዎች በተለይ ደግሞ ፕሮጀክቱን የምንከታተልበት የሬጅስትሬሽን ቡክ እንደዚሁ የትምህርት ማስጨበጫ ቁሳቁሶችም ተጨምሮ ለትሬኒንግ የመጡ ሰዎች ወስደው ይሄዳሉ ማለት ነው። ምናልባት አሁን ወረዳዎች ሲመረጡ በሽታው የተስፋፋበት ወረዳ ነው ወይስ እንዴት ነው? በስልጤ ዞን 4 ወረዳዎች ሲመረጡ ምንን ታሳቢ የተደረገ ነው? እንግዲህ በወረዳዎች የተመረጡት ሰርቪስ ማፒንግ ወይ ደግሞ የዳሳ ጥናት ተካሂዷል። በናሽናል ፕሮዳክሽን አክሽን ኔትወርክ እና ከጤና ሚኒስቴር ጋር መተባበር ማለት ነው። እንደዚሁም አጋር ድርጅቶች ጋር ተካሂዷል። ይሄም እንግዲህ በሽታው የት ወረዳ ላይ ነው የተስፋፋው የሚል ነው። ስለዚህ በብዛት እነዚህ 4 ወረዳዎች ላይ ኬዙ በሽታው አለ ማለት ነው። ለምሳሌ እኛ እንደ እቅድ የማህደረ ቆርጥ ወደ 60 ሰዎች ላይ ታቅዷል። እነዚህም ደግሞ እንግዲህ በየወረዳው በቁጥር ተቀምጠዋል ማለት ነው። ስለዚህ በሽታው በተለይ በበሽታው የተሰራጨባቸው ወረዳዎች ተብሎ ሌላ ወረዳዎች ሊኖሩ ይችላሉ። አሁን ከዞን እንደሰማነው ግን ለኛ ለፕሮጀክት እነዚህ ወረዳዎች በጣም ተደራሽ መደረግ አለባቸው ተብሎ ከተቀመጡት ወረዳዎች የተመረጡ ስለሆኑ ነው ማለት ነው። ምናልባት ይህ በሽታ ሌላ ተጓዳኝ በሽታ ያስከትላል ብለው ያስባሉ ወይ? ኦኬ እንግዲህ ይሄ በሽታ ምንድነው ዋናው ግንዛቤ ማስጨበጫ የተሰጠው ኔግሌክትድ ወይ ደግሞ የትኩረት ያልተሰጣቸው ካልተሰጣቸው በሽታዎች አንዱ ነው ማለት ነው። ይሄንን ስንል ምንድነው በባለሙያም ይሁን በህብረተሰቡ ዘንድ ከዘር ወደ ዘር ከግንዛቤ ማንጠራ ብዙ መከላከል እየተቻለ እንደዚሁም ደግሞ ሕክምና ማግኘት እየቻሉ ይሄ በዘር ነው የእግዚአብሔር ቁጣ ነው ብለው በራሳቸውን በመገንዘብ ወደ ጤና ጣቢያ አይሄዱም። ሕክምናም አለው ብለው አያስቡምና ያንን ግንዛቤ እንዲያገኙ የማድረግ ነው። ሌላው እንግዲህ ይሄ በሽታ አንድ ሰው ከተያዘ ስቴጆች አሉት ወይ ደረጃዎች አሉት። ስለዚህ ያ ደረጃ ደግሞ እንግዲህ በተለይ ቀድመን ሕክምና ካልተገኘለት ሰውየውን ከስራ ከመከልከል እንደገና ደግሞ ከህብረተሰቡ እንዲለይ ያደርጋል። እንደዚሁም ደግሞ ወደ ድህነት ነው መጨረሻው ድህነት ሊያስከትልበት ይችላል። ለምን ሰውየውን እንዳይንቀሳቀስ ያደርገዋል። የማህበራዊ ስራዎችን እንዳይሰራ ያደርገዋል። ይሄን ካልሰራ ደግሞ ዞሮ የሀገር ሸክምና ራሱንም ለድህነት ይዳርገዋል ማለት ነው። ስለዚህ ብዙ በአግባቡ ሕክምና ካልተደረገለት መጨረሻው ሰውየው ወደ ራሱን የማግለል ህብረተሰብ ደግሞ እሱን እንዲያገለው ከዛም ደግሞ የቀን ዕለታዊ የስራዎችን መስራት እንዳይችል እና የመሳሰሉትን ለተጓዳኝ ነገሮች ሊዳርገው ይችላል ማለት ነው። ስሜ ኑበላ ሽፋ ይባላለሁ። ከጦር የመጀመሪያ ደረጃ ሆስፒታል ከተመላላሽ ሕክምና ክፍል ነው የመጣሁት። የዛሬ ስንተላ ትልቅ ግንዛቤ ያነሳንበት ነው። ኢቨን እንኳን በማህበረሰቡም ጭምር ሳይሆን ጤና ባለሙያዎችንም የግንዛቤ የአመለካከትም ችግር የነበረበትን እኛም ዛሬ ብዙ ነገር ተምረን ይህንን ሚስ አንደርስታንዲንግም ጭምር ዛሬ የቀረፈልንን ስንጠላ ወስደናል ማለት ነው። ምናልባትም ያገኘነው እውቀት ከበቂ በላይ ነው የሚል ሀሳብ አለኝ። ቀጣይ ወደ ማህበረሰቡ ወርደን ትልቅ ስራ ትልቅ ለውጥ ልናመጣ የምንችልበትን ግንዛቤ ይዘናል። ከዚህ ጋር ተያይዞ ምናልባት በማህበረሰባችንም ከዚህ በሽታ ጋር ተያይዞ ሰፊ ያልሆኑ ውዥንብሮች ይነሳሉና የፈጣሪ ቁጣ ነው በሚልም የሚነሱ ሚስ አንደርስታንዲንጎች አሉ። እነኚህን ወርደን ወደ ታች ወርደን ሌሎችንም የጤና ባለሙያዎች ማህበረሰቡንም ግንዛቤ በመፍጠር ይህንን በሽታ ከዞናችንም ኢቨን እንደ ሀገርም ይህንን በሽታ ለማስወገድ ኃላፊነታችንን እንዋጣለን የሚል ሀሳብ ነው ያለኝ። ከግንዛቤውም ባሻገር ደግሞ ምናልባት እነኚህ ሰዎች ቤት ተሸፋፍነው ተኝተው ማንም እንዳያቸው ሆነው ነው ተደብቀው ነው የሚኖሩትና ይህንን ቤት ለቤት ሂደን ሌሎቹንም በተለይ ቀበሌ ላይ የቀበሌ
የልማት ህብረት መሪዎችንም ጭምር አነቃንቀን እነኚህን ሰዎች ወደ ጤና ተቋም እንዲመጡ የማድረጉን ስራ በእኛም በኩል ግንዛቤውን በደንብም ስለያዝን ሌሎችም ባለሙያዎች ይህንን ግንዛቤ ወስደው እኛ የወሰድነውን ግንዛቤ ወደ ታች አወርደን ሰዎችን ወደ ሕክምና የምናበጣበትን ሂደት እንከተላለን የሚል ሀሳብ ነው ያለኝ። በእኔ በኩል ምናልባት የአሪፍ አጋጣሚ ነው የሚል ሀሳብ ነው ያለኝ። ስሜ ኢክማ ኑሪ ይባላል። ያው የመጣሁት ከአላን ገበያ ከተማ አስተዳደር የኤንቲዲ ፎካል ነኝ። ያው ስልጠናው በጣም አሪፍ ነው። ከዚህ በፊት እንደዚህ አሁን በተለይ እንደዚህ አይነት እግር እብጠት ያላቸው ሰዎች በተለይ በማህበረሰቡ ውስጥ እንደዚህ በተለይ በዘር በእርግማን በእንደዚህ አይነት ነገሮች ይመጣል ብሎ የሰው የሚያስብ የነበረውን ይሄ ስልጠና ይቀርፋል ብዬ አስባለሁ። በተለይ አሁን እስካሁን ስልጠና የሰጡን ስልጠና እኛም ከዛ በፊት እንደዚህ አሁን በቃ መድኃኒት የለው እንደዚህ የሚል ነገሮች ይስተዋላሉ አብዛኛው ጊዜ ከህብረተሰቡ ጋር ማለት። አሁን ይሄ ስልጠና ያንን ይቀርፋል ብዬ አስባለሁ። በእኔ ግንዛቤ አሪፍ ነው። ቀጣይ ሄደን ከዚህ ከስልጠና በኋላ ያሉ ነገሮችን ለህብረተሰቡ፣ ለሃይማኖት አባቶች፣ አጠቃላይ ውስጥ ላሉ ሰዎች ሄደን ግንዛቤ ፈጥረን እነዚህ በቤት የቀሩ አብዛኛው ጊዜ አሁን ከህብረተሰቡ ተገለው እግራቸው በጣም አብጠው ኢቭን አሁን ሱሪ ለማድረግ ራሱ በጣም የሚቸገሩ አንዱ እግር በጣም አብጦ አንዱ እግር ከልዩነት ከሁለቱ እግር ልዩነት ከመፍጠሩ አንፃር ቤት ይቀሩ አሉ ብዙ ሰዎች ማለት ነው። ስለዚህ እነዛ ሰዎች መጥተው ይሄንን ያው ሕክምና ይሄንን የተሰጠን ስልጠና ሄደን ቀጥታ በዛ ሰዎች ያው ተግባራዊ አድርገን ሌሎቹም እንደዛው መጥተው ያንን አይተው ራሳቸው ኬር እንዲያደርጉ የማድረግ ስራዎችን እንሰራለን። አብዛኛ ጊዜ አሁን ብዙ ሰዎች አሉ እንደዛ አይነት ሰዎች ማለት ነው፣ ግን ሕክምና የለውም። የትም ብንሄድ አሁን አንዲንም የሚሉ ግንዛቤዎች አሉት ሰው ማለት ነው። ስለዚህ ያንን ነገር ሄደን ለህብረተሰቡ ግንዛቤ ፈጥረን ያሉትን መጥተው ያንን ሕክምና አግኝተው እኛ በተሰጠን መሰረት ሄደን እኛም ለጤና ኤክስቴንሽኖች፣ ለሃይማኖት አባቶች፣ ለቀበሌ ሊቀመንበሮች ለነዛ ሁሉ ኦሪየንቴሽን ሰጥተን እኛም ደግሞ ያንን የተከታተን ክትትል ያደርግ እነዛ ሰዎች ወደዚህ ወደ ማህበረሰቡ መጥተው ተቀላቅለው ያሉ አሁን በተለይ አብዛኛው ጊዜ አሁን ስራ አንሰራም በቤተሰብ የተገለሉ በማህበረሰብ የተገለሉ በአካባቢ የተገለው ቁጭ ያሉ ሰዎች አሉ። እነዛ ሰዎች ህይወታቸውን እንዲቀጥሉ መተው ከህብረተሰቡ መስራት እንደሚችሉ ያንን ሁሉ ይቀርፋል ማለት ነው። ይሄኛው ስልጠና በጣም አሪፍ ነው ብዬ ነው የማስበው።